ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በነገው ዕለት እንግዲህ የሚደረግ ተጠባቂና አጓጊ ጨዋታ አለ በአንፊልድ በሊቨርፑልና በማንቸስተር ዩናይትድ መካከል። እናም በዛ ጨዋታ ዙሪያ በተለይ ደግሞ ማንቸስተር ዩናይትድን የተመለከተ ፕሮግራም ይዤላችሁ መጥቻለሁ። ማንቸስተር ዩናይትድ በሩበን አሞሪም ስር እየተሻሻለ ነው ወይ፣ ከአምናውስ ዘንድሮ የተሻለ ማንቸስተር ዩናይትድን እየተመለከተ ነው ወይ የሚለውን ነገር እንግዲህ በቀጣይ ጥቂት ደቂቃዎች ውስጥ የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉ በአክብሮት እጋብዛለሁ። በእናንተ ሀሳብስ ማንቸስተር ዩናይትድ እየተሻሻለ መጥቷል ወይ? እንደዚሁም ሩበን አሞሪም ለማንቸስተር ዩናይትድ ትክክለኛው አሰልጣኝ ነው ወይ ብላችሁ ታስባላችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። ማንቸስተር ዩናይትድ እንግዲህ ባለፈው ሲዝን ኖቬምበር ወር ላይ ነበረ ሩበን አሞሪምን ከስፖርቲንግ ሊዝበን ማስፈረም የቻለው። በሩበን አሞሪም ስር እንግዲህ ማንቸስተር ዩናይትዶች 50 ጨዋታ ማድረግ ይችላል። እዚህ ላይ ግን አንድ የሚያሳዝነው ነገር ምንድነው? ማንቸስተር ዩናይትድ በፊት የሚታወቀው እንግዲህ ብዙ ጨዋታዎችን በማሸነፍ ነበረ። ነገር ግን ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ከለቀቀ በኋላ ግን በጣም አሳዛኝ የሚባል ወይም ደግሞ አስከፊ የሚባልን ጊዜን እያሳለፈ ነው የሚገኘውና ባለፉት አመታት ራሱ ያን ያህል ውጤታማ ሊሆን አልቻለም። በእርግጥ በሊግ ካፕ፣ በኤፍ ኤ ካፕ ጥሩ እንቅስቃሴ እያደረገ ነው የሚገኘው። ነገር ግን ደግሞ በፕሪሚየር ሊጉና በሻምፒየንስ ሊጉ የሚጠበቅበትን ያህል በስሙ ደረጃ እንግዲህ እየተጓዘ አይደለምና የተለያዩ አሰልጣኞችን እየቀያየረ ነው የሚገኘው። በቅርቡ እንኳን ቴንሃግ ነበረ። ከቴንሃግ በኋላ ቫን ኒስተልሮይን ቀጠረ። ከዛ በኋላ ቫን ኒስተልሮይም ጉዞ እንግዲህ 4 ጨዋታዎችን 5 ጨዋታዎችን ብቻ ነበር ማድረግ የቻለው። ከዛ በኋላ ሩበን አሞሪም መቀጠር ችሏል ኖቬምበር ወር ላይ። ሩበን አሞሪም እንግዲህ የማንቸስተር ዩናይትድ ስራቸውን ከጀመሩ ጀምሮ እንግዲህ 50 ጨዋታዎችን ማካሄድ ችሏል። በእነዚህ 50 ጨዋታዎች ግን 20 ብቻ ነው ማሸነፍ የቻሉት። 21ዱን ደግሞ ተሸንፏል። በ9ኙ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ካሸነፉት ጨዋታ ይልቅ እንግዲህ የተሸነፉበት ጨዋታ ይበልጣል ማለት ነው። ነገር ግን ደግሞ ካለፈው ሲዝን አንጻር ዘንድሮ እንግዲህ የተሻለ ነገርን እየተመለከትን ያለ ይመስላል። በእርግጥ ባለፈው ሲዝን እንግዲህ በጣም ብዙ ጨዋታዎችን መጫወት ችሏል። 27 ጨዋታዎችን መምራት ችሏል። በዚህ ሲዝን እንግዲህ በፕሪሚየር ሊጉ ብቻ ያለውን ስንመለከት 7 ጨዋታዎችን ብቻ ነው መምራት የቻሉትና ከዛ አንጻር ስንመለከተው ምናልባትም ይህንን ስታት በደንብ ማንሳት ያን ያህል አስፈላጊ ላይሆን ይችላል፣ ወይም ደግሞ ያን ያህል ትርጉም ላይሰጥ ይችላል። አሁን ለምሳሌ እንግዲህ ባለፉት 27 ጨዋታዎች ባለፈው ሲዝን በተደረጉት ማለት ነው 7 ጨዋታዎችን ብቻ ነው ማሸነፍ የቻሉት። በ6ቱ አቻ ሲወጡ በ14ቱ ደግሞ መሸነፍ ችሏል። እናም የ26% የማሸነፍ ንጽጻሪ ነው የነበራቸው። በየጨዋታው እንግዲህ በአማካኝ 1 ነጥብ ነበረ ሲሰበስቡ የነበሩት። በዚህ ሲዝን ስንመለከተው ደግሞ ካደረጓቸው 7 ጨዋታዎች 3ቱን አሸንፈው በ3ቱ ተሸንፈው አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። 43% የማሸነፍ ንጽጻሪ አላቸው። እንደዚሁም ደግሞ በየጨዋታው በአማካኝ 1.4 ነጥቦችን እየሰበሰቡ ነው የሚገኙትና ከጨዋታው አንጻር ስንመለከተው እንግዲህ የ20 ጨዋታ ልዩነት አለው ባለፈው ሲዝን እና በዚህ ሲዝን። እናም ያን ያህል ለማወዳደር የሚመች አይደለም። ነገር ግን ደግሞ በዚህ ሲዝን እንግዲህ ስታቶቹን ስንመለከት እንግዲህ የተሻሉ ነገሮችን ነው እየተመለከትን የምንገኘው። በእርግጥ አሁንም ማሻሻል ያለባቸው ነገሮች አሉ። ነገር ግን በዚህ ሲዝን እንግዲህ በሜዳቸው ካደረጓቸው 4 የፕሪሚየር ሊግ ጨዋታዎች 3ቱን ማሸነፍ ችሏል። በአንዱ ብቻ ነው መሸነፍ የቻሉት፣ እሱም በአርሰናል የተሸነፉበት የመጀመሪያ ጨዋታ ነው። ከዛ ውጭ ግን ቢያንስ በሜዳቸው እያደረጉ ያሉትን ጨዋታዎች እያሸነፉ ነው የሚገኙት። ከሜዳ ውጭ እያደረጓቸው ያሉትን ጨዋታዎች ግን እስካሁን ድረስ ምንም አይነት ጨዋታ ማሸነፍ አልቻሉም። ያም አንድ ችግር መውሰድ እንችላለን። ከዛ ውጭ ግን ሌሎችን ስንመለከት አሁን ለምሳሌ እንግዲህ በዚህ ሲዝን 9 ግቦችን ማስቆጠር ችሏል። ከነዚህ 9 ግቦች ደግሞ 4ቱ ከኦፕን ፕሌይ ነው የተገኙት። 2ቱ ከሴት ፒስ ወይም ከቆመ ኳስ የተገኙ ግቦች ናቸው። አንዷ ከፔናልቲ ናቸው። 2ቱ ደግሞ ኦንጎል ናቸው የተቆጠሩትና በአጠቃላይ በተለያዩ መንገዶች እንግዲህ 9 ግቦችን ማስቆጠር ችሏል። ኤክስፔክትድ ጎላቸውን ስንመለከተው ግን 14.1 ነው። ይህም ማለት እንግዲህ 14 ጎሎችን ማስቆጠር ነበረባቸው። ማንቸስተር ዩናይትድ ግን ያስቆጠሩት 9ኙን ጎል ብቻ ነውና ማስቆጠር ከሚገባቸው በታች ነው እያስቆጠሩ የሚገኙት። ነገር ግን ደግሞ ቻንሶችን ክሬት እያደረጉ ነው የሚገኙት። ማግባት የሚችልባቸውን አጋጣሚዎች እየፈጠሩ ነው የሚገኙትና በኤክስፔክትድ ጎል ደረጃ ስንመለከት እንግዲህ ማንቸስተር ዩናይትድ በፕሪሚየር ሊጉ አንደኛ ደረጃ ላይ ነው የተቀመጠው 14.1 ኤክስፔክትድ ጎል በመያዝ። ሁለተኛ ደረጃ ላይ የተቀመጠውን ስንመለከት ክሪስታል ፓላስ ነው። ሶስተኛ ደግሞ ማንቸስተር ሲቲን የተቀመጠውና ከተቀናቃኞቻቸው በመብለጥ አንደኛ ደረጃ ላይ መቀመጥ ችሏል። ያን ያህል እንኳን ብዙ ጎሎችን ባያስቆጥሩም ማለት ነው። እንደዚሁም ደግሞ በየጨዋታው ብዙ ሙከራዎችን በማድረግ ደግሞ ሁለተኛ ደረጃ ላይ ነው የተቀመጡት። አንደኛ ደረጃ ላይ የተቀመጠው ክሪስታል ፓላሶች ናቸው። ሁለተኛ ደረጃ ላይ የተቀመጡት ደግሞ ማንቸስተር ዩናይትድ ናቸው። በየጨዋታው እንግዲህ 4.9 ወደ 5 የተጠጋ ሙከራዎችን እያደረጉ ነው የሚገኙትና ቢያንስ ለማጥቃት እየሞከሩ ነው የሚገኙት። ዘንድሮ ያመጧቸው ተጫዋቾች እንደዚሁም ደግሞ ባለፈው ሲዝን በጉዳት ምክንያት ብዙ ጨዋታ ያመለጣቸው ተጫዋቾች እንግዲህ በማጥቃት ደረጃ የተሻለ
የተሻለ ነገርን እየተመለከትን ነው የምንገኘው። የተሸነፉባቸው ጨዋታዎች ላይ ራሱ ስንመለከት እንግዲህ በተወሰኑ አጋጣሚዎች ለማጥቃት ሲሞክሩ ተመልክተናል፣ ከማንቸስተር ሲቲ ጨዋታ በስተቀር ማለት ነው። ሌሎቹ ጨዋታዎች ላይ እንግዲህ በአንዳንድ አጋጣሚዎች ላይ ለማጥቃት ሲሞክሩ የተመለከትንበት ሁኔታ አለ። በተለይ ደግሞ ሚንቦማና ሜሰን ማውንት ዘንድሮ የተሻለ እንቅስቃሴን እያደረጉ ነው የሚገኙት። ሁለቱ አንድ ላይ በሚሰለፉበት ሰዓት እንግዲህ የተሻለውን የተቀናጀውን ማንቸስተር ዩናይትድ እየተመለከትን ነው የምንገኘው። በእርግጥ ኩኛም በሚሰለፍበት ሰዓት ጥሩ ሲንቀሳቀስ ተመልክተናል። ነገር ግን ደግሞ ባላንሱን ለማግኘት ግን የተሻለ ተጫዋች ሜሰን ማውንት ነው። በእርግጥ እሱም እንግዲህ በተደጋጋሚ ጉዳት ስለሚያስቸግረው እንግዲህ ያን ያህል ወጥነት ያለው ጨዋታ መጮት የቻለ ተጫዋች አይደለም። ነገር ግን ፊት ለፊት ላይ ያለው የማንቸስተር ዩናይትድ የማጥቃት ሂደቱ ግን በጣም የተሻለ ዩናይትድን እንድንመለከት ያደረገን ይመስለኛል። ነገር ግን ደግሞ ማንቸስተር ዩናይትድ እንግዲህ በዚህ ሰዓት በጣም ብዙ ችግር እየተፈጠረበት ያለው የመሀል ተጫዋቾቹና የተከላካይ ተጫዋቾቹን ባላንስ ማግኘት ነው። ለዛ የሚሆኑ ተጫዋቾች ያሉት አይመስለኝም በዚህ ሰዓት ማንቸስተር ዩናይትድ ወይም ደግሞ ሩበን አሞሪም ለሚፈልገው አጨዋወት እንግዲህ የሚስማሙ ተጫዋቾች የሉትም። በተለይ ደግሞ መሀል ላይ የሚጫወቱት ተጫዋቾች አሁን ሩበን አሞሪም እንግዲህ የሚጫወቱ 3-4-3 ነውና ከዛ ውጪ አልጫወትም ብሎ ድርቅ ብሏል። ነገር ግን ደግሞ ማለት ነው ችግሩ ምንድነው? ያ ጨዋታ እንግዲህ ሊመች ይችላል። አሁን ለምሳሌ እንግዲህ ከዚህ በፊት ቼልሲ በኮንቴ ስር እንግዲህ በ3-4-3 ዋንጫ መብላቱ አይዘነጋም። ነገር ግን ደግሞ በዛ ሰዓት እንግዲህ ቼልሲ ለዛ ጨዋታ የሚሆኑ ተጫዋቾች ነበሩት። ማንቸስተር ዩናይትድ ግን ለዛ ጨዋታ የሚሆኑ ተጫዋቾች የሉትም። በእርግጥ ባለፈው አመት ራሱ በተለይ ሩበን አሞሪም ከመምጣቱ በፊት እንግዲህ በ4-3-3 በተደጋጋሚ ሲሞከሩ ነበሩ አብዛኞቹን ተጫዋቾች በክረምት ላይ ከመጡት ተጫዋቾች ውጪ ያሉት ማለት ነው። ያም ላይ እንግዲህ ጥሩ ሲንቀሳቀሱ አልተመለከትንም። ለዛም ነው እንግዲህ በሆነ ጋዜጣዊ መግለጫ ላይ ሩበን አሞሪም ለምንድነው 3-4-3ን ማትቀይረው ተብሎ ሲጠየቅ 4-3-3 ስላልሆናቸው ወይም ደግሞ ስኬታማ ስላላደረጋቸው ነው እኔን ወደዚህ እንድመጣ ያደረጉኝ። በፊት በስፖርቲንግ ሊዝበን የነበረኝን ያጮት ስታይል ያውቁታል። ለዛም ነው እንግዲህ ያ ይስማማናል ብለው ያመጡኝ፣ ስለዚህ አልቀይርም የሚል ምላሽን ሰጥቷል። በአንድ ጎኑ ትክክል ነው። በሌላ ጎኑ ግን ምንድነው ትልቅ ጥያቄ የሚያስነሳበት፣ በመጀመሪያ አሰልጣኝ ወደ አንድ ክለብ ሲሄድ ተጫዋቾቹ እኔ ለምፈልገው አጮት ይሆናሉ ወይ የሚል ነገር ጥያቄ ማንሳት አለበት። የሚሆኑ ከሆነ ወደ እሱ ወደሚፈልገው መውሰድ ነው። ካልሆነ ግን ቢያንስ ኮምፕሮማይዝድ ማድረግ መቻል አለበት። ቢያንስ ያለፈውን ሲዘን እንግዲህ 3-4-3 ለዛ ጮት የሚሆን ተጫዋቾች አልነበሩትም እና ያሉት ተጫዋቾች የሚስማማ ያጮት ስታይልን ይዞ መምጣት ነበረበት። ያንን ባለማድረጉ እንግዲህ ወደ 14 ጨዋታዎችን መሸነፍ ችሏል። እናም ወደ አሸናፊነት ለመመለስ ለእሱ አጮት የሚስማሙ ተጫዋቾች ናቸው በሚል እንግዲህ የተለያዩ ተጫዋቾችን ወደ ቡድኑ ቀላቅሏል። እንደዛም ቢሆንም ግን ገና ያልተፈቱ በጣም ብዙ ቋጠሮች አሉት በማንቸስተር ዩናይትድ፣ በተለይ ደግሞ በተከላካይና በመሀል ሜዳው ላይ ማለት ነው። በተለይ የመሀል ሜዳው እንደሚታወቀው 3-4-3 ነው የሚጠቀሙትና እነዛ መሀል ላይ ያሉት ሁለት ተጫዋቾች ግን ለማንቸስተር ዩናይትድ ላጫወት ለሩበን አሞሪም አጫወት የሚስማሙ ተጫዋቾች አይደሉም። በዚህ ሰዓት እንግዲህ በአብዛኛው እየተጠቀመ የሚገኘው ካስሜሮንና ፈርናንዴዝን ወይም ደግሞ ኡጋርቴንና ፈርናንዴዝን ነው እየቀየረ ሲያስገባ የተመለከት ነው። አንዳንድ ጊዜ እንግዲህ ተቀይሮ እየገባም ሜኑም ሲጫወት ተመልክተናል። ነገር ግን እነዚህ አራቱም ተጫዋቾች ብንመለከት እንግዲህ ለእንደዚህ አይነት አጫወት የሚስማሙ ተጫዋቾች አይደሉም። ምናልባት እንግዲህ ለ4-2-3-1 የሚስማሙ ሊሆኑ ይችላል። ቢያንስ ፈርናንዴዝን 10 ቁጥር ቦታ ላይ ታደርግና ከዛ እነዛ ደብል ፒቮት ላይ ደግሞ ኡጋርቴንና ካስሜሮን አንድ ላይ ማሳለፍ የሚቻልበት ሁኔታ ሊፈጠር ይችላል። ነገር ግን ያንን ነገር እየተጠቀመ አይደለም የሚገኙና ማንቸስተር ዩናይትድ ጨዋታ ላይ ከተመለከት ነው እንግዲህ መሀሉ በጣም ባዶ ነው። ተጋጣሚ ቡድኖች ቀጥታ የአጥቂውን ፕሬሲንግ ካለፉ በኋላ ወደ ተከላካይ ነው የሚገቡት። መሀል ላይ የሚያስቆማቸው ምንም ነገር የለም። በዚህ ሰዓት በማጥቃት ደረጃ የተሻሉ ሊሆን ይችላሉ። ምክንያቱም እንግዲህ ከፊት ለፊት 3 አጥቂዎች አሏቸው። እንደዚሁ መሀል ላይ ያሉት ሁለቱ ዊንግ ባኮችም ወደ ማጥቃቱ በጣም ሲሄዱ ተመልክተናል። ከዛ በተጨማሪም ደግሞ ብሩኖ ፈርናንዴዝም እንግዲህ ወደ ማጥቃቱ ሲቀላቀል ተመልክተናል። በፊትም እንግዲህ ይህ ተጫዋች አታኪንግ ሚድፊልደር ነው እንጂ የሚድፊልደር ብቻ አይደለም፣ ወይም ደግሞ ሴንትራል ሚድፊልደር ተጫዋች አይደለም ብሩኖ ፈርናንዴዝና ወደ ማጥቃቱ ሲሄድ ነው ብዙ ጊዜ የተመለከተ ነው። በዛ ሰዓት እንግዲህ ብቻውን 6 ቁጥር ላይ ወይ ካስሜሮን ነው የምናገኘው ወይ ደግሞ ኡጋርቴን ነው የምናገኘው። ያ ደግሞ ተጋላጭ እንዲሆኑ ያደርጓቸዋል። በተጨማሪም ደግሞ የማንቸስተር ዩናይትድ እንግዲህ ተከላካይ መስመር 3 ብቻ ናቸውና ጥሩ የካውንተር አታክ ቡድን እንደዚሁም ደግሞ ጥሩ አጥቂ ያላቸው ቡድኖች እንግዲህ ሁልጊዜ ማንቸስተር ዩናይትድን እየፈተኑ ነው የሚገኙትና ይህንን 3-4-3 አሁንም ድረስ እስካልቀየረው ድረስ ወይም ደግሞ የመሀል ሜዳ ተጫዋች ሌላ እስካላመጣ ድረስ እንግዲህ ይቸገራል ብዬ ነው የማስበው። እናም በክረምቱ የዝውውር መስኮት እንግዲህ ማንቸስተር ዩናይትድ ፊት ለፊት ላይ የሚጫወቱ ጥሩ ተጫዋቾችን ማምጣት ይችላል። ኩኛ፣ ሚንቦማና ሴስኮ ማምጣት ይችላል። ሴስኮ እንግዲህ እስካሁን ድረስ 2 ግቦችን ማስቆጠር ይችላል በፕሪሚየር ሊጉ ብቻ ከተመለከትን ማለት ነው። ነገር ግን እነዚህን 3 ተጫዋቾች ማምጣት ነበረበት ወይ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። በእርግጥ በአጋጣሚ ጥሩ ተጫዋቾች ናቸው። ነገር ግን ደግሞ ሁለቱን ተጫዋቾች ብቻ ቢያመጣ ኖሮ በቂው ነበረ። ምክንያቱም እነዚህ አሁን ለምሳሌ
ቀድሞ ያመጣቸው ኩኛንና ሜምቦማን ነውና ሁለቱም ብቻ አምጥቶ ከዛ በኋላ ሲስኮን በሚያመጣበት ገንዘብ ጥሩ የመሀል ሜዳ ተጫዋች ቢያመጣ ኖሮ ምናልባትም ማንቸስተር ዩናይትድ ባላንስ የሆነ መከላከሉ ላይ ማጥቃቱ ላይም በጣም ጠንካራ የሆነ ቡድንን መፍጠር የሚችልበት አጋጣሚ ነበረ ብዬ ነው የማስበውና ሼሽኮን ቢያቆየው ኖሮ በቀጣይ የክረምቱ የዝውውር መስኮት ቢያመጣው ወይም ደግሞ በጃንዋሪ የዝውውር መስኮት ቢያመጣው ራሱ የተሻለ ነው የነበረው። ምክንያቱም ብሩኖ ፈርናንዴዝ 10 ቁጥር ቦታ ላይ መጫወት ይችላል። አማድ 10 ቁጥር ቦታ ላይ መጫወት ይችላል። ሜሰን ማውንት 10 ቁጥር ቦታ ላይ መጫወት ይችላልና እዛ ቦታ ላይ መጫወት የሚችሉ በጣም ብዙ ተጫዋቾች አሉ። በተጨማሪም እንግዲህ 9 ቁጥር ቦታ ላይ ሚንቦማ መጫወት ይችላል። ኩኛም እዛ ቦታ ላይ መጫወት ይችላል። እንደዚሁ ሜሰን ማውንትም ሲጫወት ተመልክተናል እንደ ፎልስ ናይን። ከዛ በተጨማሪም ደግሞ ለናፖሊ የሸጡት ሆይላንድ እንደዚሁም ደግሞ ዜርኪዚም እዛ ቦታ ላይ መጫወት ይችላል። ሆይላንድ እንግዲህ መጥፎ ተጫዋች አልነበረም። ነገር ግን የማንቸስተር ዩናይትድ ቤቱም አጮት ስታይሉም ለሱ የተስማማው አይመስለኝም። ብዙ ተጫዋቾች እንግዲህ ከማንቸስተር ዩናይትድ ከለቀቁ በኋላ ጥሩ እንቅስቃሴን እያደረጉ ነው የሚገኙት። ከነዚህ መካከልም እንግዲህ ሆይላንድ አንደኛው ነው። በናፖሊ እንግዲህ ድንቅ የሚባል ጊዜን እያሳለፈ ነው የሚገኘው። ዚርኪዝም እንግዲህ በጉዳት ምክንያት ትንሽ ጨዋታዎች አመለጡት እንጂ ጥሩ ተጫዋች እንደሆነ ከዚህ በፊት ተመልክተነዋልና እነዚህ ተጫዋቾች ታክቲክህን አስተካክለ አጫወተን አስተካክለ ብታጫወታቸው ጎል ማስቆጠር የሚችሉ ተጫዋቾች ናቸውና ቅድም ያለ መሀል ተጫዋች ቢሰጥ ኖሮ ብዬ ነው የማስበውና ያንን ቢያደርጉ ኖሮ ምናልባትም ማንቸስተር ዩናይትድ የተሻለ ቡድን መሆን ይችል ነበረ። በእርግጥ አሁንም በተለያዩ ነገሮች የተሻሉ እየሆኑ እየመጡ ነው የሚገኙት። በተለይ በማጥቃቱ ደረጃ በካውንተር አታክ ሲሄዱም እንግዲህ የተሻሉ ቡድን ሲሆኑ ተመልክተናል። በአንዳንድ አጋጣሚዎች ላይ መከላከሉ ላይ በተለይ ደግሞ መሀል ላይ እንግዲህ በጣም መስራት ያለበት ይመስለኛል። በእርግጥ በክረምት የዝውውር መስኮት መጨረሻ አካባቢ እንግዲህ ባሌባን ከብራይተን ለማምጣት ፍላጎት ነበራቸው። ነገር ግን ብራይተኖች አንደኛ ለመሸጥ አልፈለጉም፣ ሁለተኛ የሚሸጡት ከሆነ ደግሞ ከ105 ከ110 ሚሊዮን ፓውንድ በላይ እንደሚፈልጉ እንግዲህ ዘገቦች ሲናገሩ ነበር። በዛ ምክንያትም እንግዲህ ማንቸስተር ዩናይትድ ጥያቄያቸውን ውድቅ አደረጉት እንጂ እዛ ቦታ ላይ ተጫዋች ለማምጣት ፍላጎት ነበራቸው። አሁንም እንግዲህ ማንቸስተር ዩናይትድ በሩበን አሞሪም ስር በዚህ አጮት ስር እንግዲህ የተሻለ ቡድን ለመሆን ከዚህም የበለጠ ለዋንጫ የሚፎካከር ቲም ለመሆን እንግዲህ በዋነኝነት መሀል ሜዳው ላይ በጣም መስራት ያለበት ይመስለኛል። ከዛ በተጨማሪም ግን ሩበን አሞሪም ራሱ ዞር ብለው ራሳቸውን በደንብ ማየት ያለባቸው ይመስለኛል። ይህ አጨዋወት እስከ መቼ ድረስ ነው የሚያስቀጥለኝ የሚለውን ነገር እንግዲህ መፍትሄ መውሰድ መቻል ያለባቸው ይመስለኛል። አሁን ላይ እንግዲህ 3 አሸንፈው 3 ተሸንፏልና ያን ያህል የማሸነፍ ትልቅ ንጽጻሪ የላቸውም። እንደዚሁም ደግሞ በተከታታይ ጨዋታዎችን ራሱ ማሸነፍ አልቻሉም። ሩበን አሞሪም የማንቸስተር አሰልጣኝ ከሆነ ጀምሮ እንግዲህ ተከታታይ ጨዋታዎችን እስካሁን ድረስ አላሸነፉምና ያም ደግሞ አንደኛው የታክቲካቸው ችግርም ሊሆን ስለሚችል ታክቲካቸው አሁንም ድረስ እየሰራ ነው ወይ ትክክለኛው ታክቲክ ነው ወይ ላሉ ተጫዋቾች የሚለው ነገር እንግዲህ በደንብ ማየት መቻል አለባቸው። ካልሆነ መቀየር ነው። ሁልጊዜም እንግዲህ አንድ ታክቲክ ብቻ ነው ብሎ ድርቅ ማለት ተገቢ አይመስለኝም። እንደ አስፈላጊነቱ ተጫዋቾችን እየቀያየር የተሻለ ጥምረትን ለማምጣት መሞከር ያስፈልጋል። እንደዚሁም ደግሞ ታክቲኩን መቀየር ካስፈለገ ራሱ ታክቲኩን ትንሽም ቢሆን ቀየር አድርጎ ለተሻለ ውጤት እንግዲህ መትጋት ያለባቸው ይመስለኛል። በዚህ አካሄዳቸው የሚሄዱ ከሆነ ግን ማንቸስተር ዩናይትድ ዘንድሮም እንግዲህ ከ10ኛ በታች ሊጨርስ የሚችልበት እድል አለ። በእርግጥ አሁን ላይ እንግዲህ በ10 ነጥብ 10ኛ ደረጃ ላይ ነው የተቀመጡት። አሁንም ካምናው አንጻር የተሻለ ቦታ ላይ ነው የሚገኙት። ነገር ግን ደግሞ በዚህ ሲዝን እንግዲህ ምንም አይነት ሌላ ውድድር የለባቸውም። በሊግ ካፕም እንግዲህ ተሸንፈው መውጣታቸው አይዘነጋም። የአውሮፓ ውድድሮች የለባቸውም። በሳምንት አንድ ጨዋታ ብቻ ነው እያደረጉ የሚገኙትና በሳምንት ለሚደረግ አንድ ጨዋታ ደግሞ የተሻለ መዘጋጀት መቻል አለባቸው። በዛም እንግዲህ የተሻለ ውጤት ማምጣት መቻል አለባቸው ብዬ ነው የማስበውና ማንቸስተር ዩናይትድ አሁንም ትልቅ የቤት ስራ አለበት። በሩበን አሞሪም ስር ግን ውጤታማ ይሆናል ወይ ብላችሁ ብትጠይቁኝ ግን እኔ አይመስለኝም። ውጤታማ የሚሆኑ አይመስለኝም። ማንቸስተር ዩናይትድ ሌላ አሰልጣኝ ላይ ቢያተኩር የተሻለ ይመስለኛል። ነገር ግን ደግሞ እድል እንሰጠዋለን ብለዋል። ቢያንስ እንኳን ይህ ሲዝን እስኪጠናቀቅ ድረስ እድል ይሰጠዋል ተብሎ ነው የሚጠበቀው። በእናንተ ሀሳብስ ሩበን አሞሪም ማንቸስተር ዩናይትድን ውጤታማ ያደርጓል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።